የእግዚአብሔር ሰላም በያላችሁበት ለሁላችሁ። የእግዚአብሔር ቃል ስለኛ ሕይወት ሲናገር በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። በዚህ ምድር ባለንበት በተለይ ደግሞ በጌታ በኢየሱስ ክርስቶስ አምነን የእግዚአብሔር ልጅ ከሆንበት ጊዜ ጀምሮ በደሙ ዋጋ የገዛን እግዚአብሔር ለራሳችን ኖረን የመሰለንን አድርገን አንድ ቀን ከዚህ ዓለም እንድንለይ ብቻ ሳይሆን በዚህ ምድር በምንኖርበት ዘመን ሁሉ የእግዚአብሔርን ፍቃድ አገልግለን እንድናልፍ እግዚአብሔር ይፈልጋል። በዚያ ውስጥ እግዚአብሔር የሚያየው ትልቅ ነገር እንዳለ ማሰብ ስንጀምር ሕይወታችን ከእግዚአብሔር ዓላማ ጋር አብሮ መሄድ ይጀምራል። የእሱ ፍቃድ አጠቃላይ ለሁላችን የሚሆን ፍቃድ አለ። ደግሞ በእኛ ሕይወት መስራት የሚፈልገው ዓላማ። ለዛ ነው ያዕቆብ እንደዚህ የሚል ጥያቄ ይጠይቃል። የያዕቆብ መልእክት ምዕራፍ 4 ቁጥር 14 ላይ ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ ይላል። ይህን ጥያቄ ብዙ ሰዎች ራሳቸውን አይጠይቁም። እስቲ እግዚአብሔር እንደሚጠይቀን እናስብና ሕይወታችሁ ምንድን ነው ቢል ምን መልስ ይሰጣቸዋል? ያዕቆብም ለዚህ ጥያቄ ምላሽ አልሰጠም። ሕይወታችሁ ምንድን ነው ብሎ ምን እንደሆነ ይመልሳል ብለን ስንጠብቅ ለምን ያህል ጊዜ እንደምንቆይ ተናግሮ ይጨርሳል። አሁን ታይቶ እንደሚጠፋ እንፋሎት ናችሁ ያለው። የጠየቀው ጥያቄ ምንድን ነው የሚል ሲሆን የመለሰው መልስ ግን ያን ጥያቄ ስንመልስ ከግምት ማስገባት የሚገባንን ኮንቴክስት ነው። አጭር ጊዜ ነው ያላችሁ። በዚህ ምድር ያላችሁ ጊዜ መቼ እንደሚያበቃ አታውቁም። አሁን ታይታችሁ በኋላ ላትታዩ ትችላላችሁ። ያላችሁ ጊዜ አጭር ስለሆነ ሕይወትን ስተረጉሙ ከተሰጣችሁ አጭር ጊዜ አንጻር ተርጉሙ የሚል አይነት ሀሳብ ያነሳል። ስለዚህ እያንዳንዷ ቀን በእግዚአብሔር ዘንድ የታወቀች ዘማሪው ዳዊትም እንደሚናገረው ሳልፈጠር የተፈጠሩ ቀኖችን አየህ በሕይወት መጽሐፍ ጻፍካቸው እንደሚል እግዚአብሔር አምላክ እያንዳንዱ ቀናችንን ኬርለስሊ ስለማያየው እኛ ደግሞ እንደሱ በጥንቃቄ እንድንመለከት እግዚአብሔር ይፈልጋል። ያ ማለት በቀናችን ላይ እግዚአብሔር አጀንዳ አለው ማለት ነው። በቀናችን ላይ ያለውን አጀንዳ ከማወቃችን በፊት እግዚአብሔር በዘመናችን ላይ ያለውን አጀንዳ እንድናውቅ ይፈልጋል። ለዛ ነው ዳዊት ነፍሴን ታውቀዋለች ያለ ስለዚህ ጉዳይ ሲናገር። ሊታወቅ የሚችል እግዚአብሔር በእኛ በዚህ ምድር ላይ ሰርተነው እንድናልፍ ያስቀመጠው ነገር እንዳለ ካወቀን በኋላ ያ ነገር መቼ እንዴት ማለት ነው በእያንዳንዱ ቀናችን ላይ ያንን መኖር እንጀምራለን። ከዚህ አንጻር በ12 ክፍል የሚቀርብ ለእግዚአብሔር ዓላማ መኖር የተሰኘ ትምህርት እንደጀመርን ብዙዎቻችሁ ታውቃላችሁ። በዛ ትምህርት ላይ የመጀመሪያውን 4 ክፍል ከተማርን በኋላ ሳምንት ጋፕ አድርገን ደግመን ሪቫይስ እናደርግ ነበረ። አሁንም ደግሞ ሁለተኛውን 4 ክፍል ጨርሰን በዚህኛው ሳምንት መልሰን የተማርናቸውን ነገር የምንደግምበት የምንከልስበት ጊዜ ይሆናል። ከዚህ በኋላ ባለው 4 ክፍል ደግሞ ዋናውንና የነገሩን ማሰሪያ የሆነውን ለእግዚአብሔር ዓላማ ለመኖር ስንነሳ ማወቅ የሚገቡንን ነገሮችና ክፍሉን ስንጨርስ ቢያንስ መኖር የሚገባንን ነገር አውቀን እንድንጨርስ እናደርግ ትምህርታችንን ይጀምራል። በዚህ አጋጣሚ አንድ ጥሪ ላቀርብላችሁ እወዳለሁ። እስካሁን በነበረን የ4 ወር አገልግሎት እግዚአብሔር አምላክ ለብዙዎች በጎነትን ሲያደርግ ብዙዎች ትምህርት ሲማሩ የእግዚአብሔር ሀሳብ በውስጣቸው ሲታነጽ ሲሰራ ለማየት ችለናል። ትምህርታችንን ስንጀምር አንድ ነገር አስበን ነበር። እንዲህ ተቀርቶ የሚቀርብ ትምህርት ቢኖር ያ ትምህርት ደግሞ በአእምሯቸው መሳል እንዲችሉ የሚያደርግ እሱም ራሱን የሚደግፍ አኒሜሽን ቢኖር፣ ሶስተኛ ላይ ደግሞ ያንን በአእምሯቸው የሳሉትን የትምህርቱን ምንነት በሕይወት ለመተግበር ሲነሱ እንዴት እኖራለን የሚለውን ነገር ደግሞ የሚቀርብበት የዋይት ቦርድ አኒሜሽን ትምህርት ቢኖር ብለን አሰቡ። ከዚያም ተነስተን ሁላችሁም እንደምታውቁት ሰኞ ትምህርት ቀርቧል። ያው ትምህርት ደግሞ በትክክል ውስጣችን እንዲሳል የሚያደርግ አኒሜሽን ሮብ ይቀርባል። እሱን ደግሞ በሕይወት መኖር የምንችልበት ዋይት ቦርድ አኒሜሽን አርብ ይቀርብ ነበር። በዚህ መንገድ የመጀመሪያው ትምህርታችን የነበረው የመንፈሳዊ እውቀት ኃይል የሚል ነበር። 16 ክፍል ያለው በጣም ድንቅ ትምህርት ብዙዎች የተባረኩበት እና በትክክል መንፈሳዊ እውቀትን በተመለከተ መያዝ የሚገባንን ስፍራ መያዝ የሚችል እና በውስጣችን መያዝ የሚገባው ስፍራ እንዲይዝ የሚያደርግ
ሰፋ ያለ ሀሳቦችን አንስተናል። ከዚያ በኋላ የእግዚአብሔርን ፍቃድ ማወቅ፣ ለእግዚአብሔር ዓላማ መኖር የመሳሰሉት ትምህርቶች ስንከታተል ቆይተናል። አሁን ባለው ሁኔታ በአጭር ጊዜ 500 ሰብስክራይበር ገብተን 50,000 ሰዎችን ደርሰን አዲስ ትምህርት የምንጀምርበት አዲስ ምዕራፍ ከዚህ ከ4 ሳምንት ትምህርት በኋላ ይጀምራል። ስለዚህ ዛሬ አንደኛ እስካሁን ድረስ የምትከታተሉን ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ያቀርባሉ። በተጨማሪ ደግሞ በምትመለከቱ ጊዜ ትምህርቶቹ ብዙዎችን መድረስ እንዲችሉ ለብዙዎች እንድታጋሩ፣ ቪዲዮቻችንን ላይክ እንድታደርጉ፣ ደግሞ ኮሜንቶቻችሁን እየጻፋችሁ የተሰማችሁን እንድታጋሩ አበረታታለሁ። ስለዚህ እስካሁን ድረስ በተለያየ አይነት መንገድ አብራችሁ ስታገለግሉ የነበረ፣ ቪዲዮቻችሁን ስትመለከቱ የነበረ፣ ለብዙዎች ስታጋሩ የነበረ፣ ሀሳባችሁን በኮሜንት ስታጋሩ የነበራችሁትን ቤተሰቦች ሁሉ እጅግ አድርጌ አመሰግናለሁ። በተፈጠረለት ዓላማ መኖር የተሰኘው ያለፈው 8 ክፍል በዚህ ሳምንት ክለሳ የሚደረግ ይሆናል። ሮብ ዕለት አጭር አኒሜሽን ቪዲዮ እና ዓርብ ዕለት ደግሞ በዋይት ቦርድ አኒሜሽን ከከለስን በኋላ የፊታችን ሰኞ ጀምረን ለ4 ሳምንት ቀጣዩን 4 ክፍል መማር እንጀምራለን። እሱን እንደጨረስን በአዲስ ምዕራፎችን የምንጀምር ይሆናል። እስከዚያው ድረስ በጸሎት አብራችሁን እንዲሆናችሁ ትምህርቶቻችን ለብዙዎች እንዲደርሱ ቪዲዮቻችንን ላይክ በማድረግ እና ኮሜንቶቻችሁን በመጻፍ እንዲሁም ደግሞ በማጋራት ከኛ ጋር እንድታገለግሉ አደራ እያልኩ እስከዚያው ድረስ መልካም ጊዜ እመኛለሁ። ሻሎም።